ለምንሰራቸው ስራዎች፣ ለምናደርጋቸው ነገሮች በጠቅላላ ጥንቃቄዎች ብናደርግ የተሻለ ነው። ማን ጋር ያለው ትክክለኛ ነገር አልደመደምንም፣ አልወሰንም። እያንዳንዱን የምናደርገውን እርምጃ በጥንቃቄ ነው ማድረግ የምፈልገው። ቤተሰቦች በእኔ ቦታ ብትሆኑ ከኔ በላይ ሊያደርጋችሁ የሚችል ከኔ በላይ የሆነ ስሜት ውስጥ እንድትገቡ ሊያደርጋችሁ የሚችል ነገር ይኖራቸዋል። ከዛ ባሻገር ደግሞ መቼ አወራዋለሁ። ለማንኛውም አብራችን ስለነበራችሁ አሁንም አመሰግናለሁ። በድጋሚ የምላችሁ ደግሜ ደጋግሜ ቻናል ላይ ቆሟል። ብዙ ሰዎች ጋር ቪዲዮ እየደረሰ አይደለም። እባካችሁን ሰብስክራይብ አድርጉ። እባካችሁን ላይክ አድርጉ። በደንብ ላይክ አድርጉ። ላይክ ባደረጋችሁ ቁጥር ብዙ ሰዎች ጋር የመድረስ እድሉ ይሰፋል። እንዲሁም ደግሞ ሰብስክራይብ ባደረጋችሁ ቁጥርም እንደዛው እየታወቀ ይመጣል ቻናሉ። ብዙ ሰዎች ጋር እየደረሰ የብዙ ሰዎች የተደበቀ የቤታቸው ሚስጥር እኛ ጋር መጥቶ በድፍረት እንዲወጣ ያደርጉናል። እንድናግዛቸው እንችላለን። አሁንም ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም ፍቅር ተመኘሁላችሁ። ዛሬ ይዤላችሁ የመጣሁት ጉድ እጅግ በጣም ኤልሳ የተባለች አሳፋሪ የሆነች ልጅ ከልዑል ተደብቃ የምትሰራቸውን ስራዎች የተጋለጠበት ቀን ነው ዛሬ። እንግዲህ ከልጇ ከጠፋ ቀን ጀምሮ የውሸት ያዞ እንባ እያነባች እንግዲህ የልጄ አባት በድሎኛል፣ አሰቃይቶኛል፣ ጎዳና ላይ አስወጥቶኛል እያለች ልዑልን በደካማ ጎኑ እየገባች እንግዲህ እሱ ደግሞ እውነት መስሎት እሷ ግን የምትሰራው ስራ ሌላ ነው። እንግዲህ ልዑል ሲጠይቃት ልጁን ይዞባት ከጠፋ ቀን ጀምሮ ምንም አይነት ስልክም ምንም አይነት እንትንም ተደዋውለንም አናቅም ብላለች። ዛሬ የቅሌት የውርደቷ ውርደት ማለት ነው። ከልጇ አባት ጋር ስትደዋወል እጅ ከፍንጅ ነው የተያዘችው። ምን አይነት እኔ በመጀመሪያ ይቺ ሴት ገና ስትመጣ ጀምሮ ልዑልን ችግር ውስጥ ለማስገባት እንጂ እውነት የልዑልን እርዳታ ፈልጋ አይደለም እያልኩኝ እኔ እየተከራከርኩ ነው። አንዴ አላወራም ብላ የነበረች ስልኳ ግን ሲፈተሽ ከሱ ጋር በየቀኑ እየተጻጻፈች እየተደዋወለች የተገኘው ማለት ነው። አንደኛ ነገር አሁንም በውሸት እንባ እያነባች እሱ ነው የደወለብኝ እኔ አይደለሁም እየደወለ እያስፈራራኝ ነው። ልዑልን እንደዚህ አድርገሽ እዚህ ቦታ ነው ብለሽ ልጅሽ እዚህ ነው ብለሽ ልዑልን ላኪ። እንግዲህ ለልዑል ነው ይሄ ሁሉ ወጥመድ እየተዘጋጀለት ያለው ማለት ነው። በስልኩ የተጻጻፉት ሁሉ ስለ ልዑል ነው። እንግዲህ አንደኛ ነገር ኤልሳ ባለፈው አባቷ ጋር ቀርባ እንደዚያ ሁሉ ነገር እየማለች ልዑልን ሁለተኛ አልጎዳውም እያለች እሷ ግን ከጀርባ እንግዲህ አሁን ሲያስገድዷት ጥያቄ በጥያቄ እንትን ሲሏት እሱ ነው እያስገደደኝ ነው ያለዛ ልጅሽን በህይወት አታገኙም እያለ እያስፈራራኝ የጽሁፍ መልእክትም በሰውም እያስላከብኝ ያለው እሱ ነው። እኔ አይደለም እኔ ፈልጌው አይደለም። ልዑልን አሳልፌ መስጠት መቼም ቢሆን አሳልፌ አልሰጥህም እያለች የተገኘው ስልኳ ላይ ግን ስለ ልዑል እንደዚህ አይነት ቦታ ላይ ልጁ አለ ብላችሁ ብለሽ በሌላ ሰው አንቺ ሳትሆኝ በሌላ ሰው ለልዑል እንዲነግረው አስደርጊ ተብሎ ነው ጽሑፉ የተጻፈው ማለት ነው። እሷ ደግሞ እኔ አይደለሁም ነው የምትለው። ሲጀመር ከመጀመሪያም ጀምሮ ስትመጣም ገና ስትመጣ ጀምሮ እኔ ፈርቻታለሁ ለልዑል ችግር እንዳትሆንበት። ልዑል ደግሞ ከሷ መራቅ አለበት። ከሱ አልፎ እኮ ቤተሰቦቹ ጋር እኮ እየሄደች እህቱን እናቱን ይቅርታ እየጠየቀች ያለች ሴት ናት። እንደዚህ አይነት ነገር የምትሰራው አላገኘውም ትላለች፣ ትደዋወላለች። ልዑል ጋር ስትቀርብ ደግሞ ሌላ ሰው ትሆናለች። ምን አይነት ምንድነው? እኔ ከልዑል ምን እንደምትፈልግ ራሱ ባቅ ደስ ይለኛል። ከሱ ምንድነው ማለት ሙሉ ነገሩ
የኤልሳ ጉዳይ ከተዘጋ ስንት ጊዜ ነው? አሁን እንደ አዲስ አጀንዳ መታ የሰው ህይወት መበጥበጥ ምን ይሉታል? ለምንስ አስፈለገ በዚህ ልክ ልዑልን አሳልፎ ለሌላ ሰው ለመስጠት? ይሄ ፍቅረኛ ነው ምንድን ነው የተባለውም ይሄ ነገር ግን ኤፍሬም የተባለውም ሰውዬ ሳይኖርበት አይቀርም። እሷን በጣም እያስጨነቋት ይመስለኛል። ከምትናገረው ነገር እሷን እየደገፍኩ ሳይሆን የምታወራቸውን ነገሮች እሷን በጣም እያስጨነቋት እንደሆነ ኤፍሬም የተባለውም እንዳለበት ነው አሁን ላይ እንትን እያለች እየተናገረች ያለችው ማለት ነው። ያው ብዙ ጉድ አለ ከነገራችን ላይ እኛ እንደዚህ ፊት ለፊት የምናየው ትንሽ ነው እንጂ ከካሜራ ጀርባ ኤልሳ ቀኑ ሙሉ ምን እንደምትሰራ ከማን ጋር እንትን እንደምትል በጣም ብዙ ነገር ነው የወጣባት ስልኳ ላይ ማለት ነው። የስልኳ እንትን ሲፈተሽ እንግዲህ እሷ አጠፋሁት ብላ ግነት ምንም አይነት ሜሴጅ ምንም አይነት እንትን ብትጻጻፉ ድሌት እንኳን ሰው እንዳያየው ብታጠፉት ከፊት ለፊት ግነት እድሜ ለቴክኖሎጂን ያጠፋሽውን ድሌት ያረግሽውን ነገር መልሰሽ ማየት ይቻላል። እሷ ግን ቦታውንም ስላላወቀች በደንብ እንትኑንም አላጠፋችውም እና ስልኳ ሲፈተሽ እንግዲህ በጣም ብዙ ነገር ስለ ልዑል ነው እንዳለ የሚጻጻፉትም ስለ ልዑል ነው። ይሄ ልዑል የፈረደበት ልዑል መቼ ነው ከልዑል ጭንቅላት ሰው ግን የሚወጣው? የእውነት ሰው የራሱን ህይወት አይኖርም? በዚህ ልክ ክፋት፣ በዚህ ልክ እኔ እንጃ። ልዑል ምን ቢያደርግ ነው ቆይ እንደዚህ የሚያሳድዱት? የልጅ አባት የምትለው ሰው ከልዑል ጋር ምንድነው ችግሩ? ልዑል እኮ ማለት አንዳንዴ ሰው ዝም ስላችሁ ሞኝ ስትሆኑለት በጣም ልርገጣችሁ ይላል። የሚወዳትን ሴት አሳልፎ ሰጠው፣ ትሂድ ብሎ ተዋት። እሷ ምርጫዋ ነው ብሎ እንትን አላለም። አሁን ደግሞ ከሷ አልፎ ከቤተሰቦቹም እየሄደች ችግር የሚፈጥረው ይሄ ፍቅረኛ የተባለው ሰውዬ ከልዑል ጋር ምን አይነት ችግር ቢኖርበት ነው በዚህ ልክ በዚህ ርቀት የሚሄደው? የኤፍሬም ጉዳይ ተዘግቷል አይደል? ባለፈው እሱስ ካሁን ከልዑል ጋር ምንድነው የሚያገናኛቸው? ኤልሳ አሁን ጽሑፉ ከተገኘባት በኋላ በጣም ብዙ ነገሮች እየተናገረች ነው። ግን አሳማኝ ነው፣ እውነት ነው፣ ውሸት ነው የሚለውን እሱን ፈጣሪ ይወቅላት። ግነት እሷ እንደምትለው ከሆነ በጣም እና በመጀመሪያም ገና ስትመጣ ኤልሳ የተባለች ሴትዮ ደስ አላለችኝም። አሁን እንግዲህ በጥያቄ ሲያጣድፏት እነ ልዑል እዛም ያሉትም የልዑል ከጀርባ ያሉትም እንግዲህ ለምን እንዲህ ታደርጊያለሽ ምናምን ሲሏት ከመጀመሪያ ስትመጣ ሲጠይቋት ምንም አይነት ስልክ አንደዋወልም ምንም ነገር እንትን አንልም ብላ ነበረ። ግን ስልኳ ላይ ግነት ከሱ ጋር እያወራች ልዑል ጋር የምታወራው ሌላ ልክ ተበዳይ መስላ ነው እዚህ ጋር ልዑል ጋር ድራማ እየሰራችበት ያለችው። አንደኛ ነገር አሁን እኔ የምፈራለት ለምን እንደው ታውቃላችሁ? ልዑል በደንብ በዚች ልጅ ጉዳይ ተጠንቅቆ ካልሰራ ኦልሬዲ እሷ ያለችው እንኳን መረጃ ብትሰጠውም ይሄዳል ብዬ አላስብም። አይሄድም እንኳን አሁን ስልኳ የምትጻጻፈውን አይቶ ይቅርና ባይ የሚሄድ አይመስለኝም። ግን ደግሞ እሷ ደግሞ በደካማ ጎኑ እየገባች ደግሞ እንደዚህ እህቱንም ይዛ መውጣት የለባትም። በማንኛውም እንትን እሷ እንደፈለገች መሆን ትችላለች። ከነሱ በተቻላት አቅም ከነሱ ብትርቅ አሪፍ ነው። ልዑል እንግዲህ ሰዎች የሚጎዱት አይመስለውም። ሁልጊዜ አብረውት የሆነ የቀረበው ሰው ሁሉ ወዳጅ እየመሰለው፣ በኋላ ግን ትልቁ ተጎጂ እሱ ነው የሚሆነው። እህቱንም ራሱ ከሷ ማራቅ አለባት። ኤልሳ ማለት ልቧ አይገኝም። ባለፈው አባቷን ይቅርታ ብላ እንደዛ እያለቀሰች አሁን እንደዚህ ማድረግ እንደው ምን አይነት ጭንቅላት ቢኖራት ነው? ቆይ እንዴ ልጁ ከልዑል ጋር ያላትን እንትን ሙሉ በሙሉ ማጥፋት ነው ያለባት እንጂ ልዑል ጋር እንደዚህ በልጇ እያሳበበች እኔ አሁንስ እግዚአብሔርን ይቅርታ አድርጉልኝ እና ሳስበው ልጁን ራሱ እንደ መጠቀሚያ ሕፃኑን እያደረጉት ይመስለኛል። እሷ ራሱ
ህፃኑ ያለበትን የምታውቅ ይመስለኛል። አሁን ላይ ዝም ብዬ ሰዓት በድብቅም እየሄደች የምታገኘው ነው የሚመስለኝ ልጇን። የእውነቴን ነው የምላችሁ። አሁን ከምትለው እንትን ስትገምቱ ልጇንም በድብቅ እየሄደች የምታገኘው ነው የሚመስለኝ። ይሄ ባል የተባለውም ሆን ብለው ባል የተባለው ይሄ ኤፍሬም ነው ማን ነው የተባለው እነሱ አንድ ላይ ሆነው ይሄ ነገር ያዘጋጁት ወጥመድ ለልዑል ይመስለኛል። እንግዲህ ልዑላችን ይሄን እያየህ መቼም እሳት ላይ አትገባም። በደንብ እህቱን እናቱ ቤት መሄድ ማቆም አለባት። እህቱንም ከነጭራሹ ማግኘት የለባትም። ምንም አታውቅ ልጅ ደግሞ እዚህ ችግር ውስጥ እንዳትከታት። አባቷንም ይቅርታ ብላ ጠይቃ የእውነት አባቷንስ እንዴት ልትገም ምንድን ነው ምን አይነት ታማኝ ናት ብለን አሁን አባቷስ ሙሉ በሙሉ በጣም አይታችሁታል። ልጅ ጎዳና ላይ እስከ መውጣት ደረሰች ብሎ ያለቀሰ የአባት ነገር። አሁን ይቺ ሴት ግን እነዛኞቹ የሚሏትን የምትሰማ ከሆነ አሁንም እኮ የአባቷን ንብረት ድርጅቱን በእኔ ስም አዙርልኝ ብላ ሌላ ችግር ውስጥ ልትከተው እኮ ነው። ሰው እንዴት ነው ግን የታወረው ወገን? ሰው በዚህ ልክ ይከፋል? ለሱ ብላችሁ ጠዋት ማታ እየደከማችሁ እየለፋችሁ ያለበትን ችግር ውስጥ ለማስወጣት የምትደክሙለትን ሰው እንዴት ነው በዚህ አይነት እንትን የምትሉት? መልሱ ይሄ ነው። የእውነት ግራ ገባኝ። እኔ ራሱ መገመት ራሱ አልቻልኩም። በቃ አስተያየቷ፣ ሁሉ ነገሯ ሙሉ በሙሉ የተጎዳች ምስኪን እየመሰለች ውስጥ ለውስጥ ግን የምታወራቸው ነገሮች በቃ ይሄ ነው ስትባል አይደለም ብላ ሰውን በውሸት የምታሳምን ሴት ናት ኤልሳ ማለት። እኔ መጀመሪያ ጎዳና ላይ ወደቀች ሲባል ራሱ እውነት አላዘንኩላትም። ይሄ አውቃም ሊሆን ይችላል ነበር ያልኳችሁ፣ ሰምታችሁኝ ከሆነ ማለት ነው። ልጅቷ እኔ አላቅም። በዚህ ልክ ክፋት ግን ጥሩ አይደለም። እና ልቦና ይስጣቸው ለሁላችንም። እንግዲህ ልዑላችን ነው እኔ የምፈራው ለልዑል እንጂ እሷ የራሷ ጉዳይ ነው። አባቷንም እንግዲህ አሳልፋ ለእነሱ እሰጣለሁ ካለች ባለፈው በስንት መከራ ነው ድርጅቱ በራሱ ስም ያዞረለት ልዑል። በጣም ብዙ ውጣ ወረድ አይታችኋል። እንግዲህ አቶ ተፈሪ በምን አይነት ሁኔታ እንደነበረ ጤናው ምኑም ከእግዚአብሔር በታች በልዑል ነው አሁን ላይ ደህና የሆነው። እና አመሰግናለሁ አባቴን እንዲህ ስላረከው ብላ ማመስገን ሲገባት፣ እሷ ደግሞ በተጨማሪ ሌላ ችግር ከሆነች እንግዲህ ምን ልናደርግ እንችላለን ወገን? ሰው ታሳዩታላችሁ፣ ትመክሩታላችሁ፣ ካልሰማችሁ ምንም ልታረጉት አትችሉም። ልዑል ደግሞ ካያችሁት በተደጋጋሚ ኤልሳ ምንም ነገር ታደርጋለች ብትሉት ራሱ አታደርግም ብሎ የሚከራከርላት ሰው ነው ልዑል ለኤልሳ። በተደጋጋሚ እኔ እያየኋቸው ነው ሁለታቸውንም። እናቱ እንኳን ባለፈው ሂዳ ይቅርታ ብላ እንደዛ ብዙ ነገሮች ስላበላሸውብሽ በእኔ ስም በአባቴም ይቅርታ ብላ ጉልበት ላይ ወድቃ አልቅሳ ምናምን እምባ እያነባች ምናምን ስትል እነሱ ደግሞ እውነት መሰላቸው። ልዑልም እውነት አሁን ተጸጽታለች፣ በቃ ወደ ራሷ ተመልሳለች እያለ ምስኪን ልዑል አያውቅም። እሷ ግን ከማን ጋር እንደምትጻጻፍ እንደምትደዋወል አይ አረ እንደው ከማን ጋር ነው የምንተማመነው? ሰውን አምናችሁ አብራችሁ እንዳትሰሩ እንዳትኖሩ እኮ የሚያደርግ ነገር ነው የእውነት። ሰው እምነት የሚያሳጣችሁ ሰው እኮ ነው ያለው አሁን ላይ ያለው። ሙሉ በሙሉ ከሰው ጋር በቃ እንዳትተማመኑ። ምን ይሉታል አሁን? ይሄ በጣም ነው የሚያሳፍረው። እግዚአብሔር መጨረሻችን ያሳምረው ብቻ። እኔ ያዘንኩት ለልዑል ነው፣ ለማናቸውም ለልዑል እና ለአባቷ
አባቷም እንደ በፊቱ መልሰው ንብረቱን እንትን እንዳይሉበት ለሱም እፈራለታለሁ። ኦሬዲ ወስዶ ስላስታረቃት ካሁን በኋላ ትጎዳኛለች ብሎ አባትየውም አያስብም። ሙሉ በሙሉ ወደ እሷ እንትን እያለ አረ ብቻ እግዚአብሔር ይጠብቃቸው፣ ልዑልም ፈጣሪ ይጠብቀው። እንግዲህ እሷ ያሰበችው ሙሉ አይሳካላት። የእውነት እኔ አሁን መጥፎ ቃል መናገርም አልፈልግም፣ ግን ደግሞ ልጅቷ የምትሰራቸው ስራዎች ስልኳን አሁን ልዑል ጀግና ከሆነ መጥለፍ አለበት የኤልሳን ስልክ። ያው ስልኳን ቢጠልፈው ኦሬዲ በሌላም ሲም ማውራት ትችላለች። ከኤልሳ እሱ መጠንቀቅ አለበት የፈለገው ነገር። አሁን ደግሞ ስለታየባት ስልኳ ላይ ምን ምን እንደተገኘባት ስለታወቀ በዛ ስልክ ላትጻጻፍ ላትደዋወል ትችላለች። በሌላ ሲምም ልትደዋወል ትችላለች። ግን ደግሞ ልዑል በተቻለው አቅም ከእሷ ለመራቅ ቢሞክር አሪፍ ነው ብዬ ነው የማስበው። እንግዲህ ለእሷ ለልጇ ብሎ እየደከመ እሷ ደግሞ ሌላ ነገር የምታስብ ከሆነ አላውቅም። አሁን ላይ የምትለው አስገድደውኝ ነው የምትል። እንግዲህ እኔ አይደለሁም የምደውለው፣ እሱ ነው የሚጽፍልኝ፣ እሱ ነው የሚያስቸግረኝ፣ የሆነ እንደዚህ አድርጊ እያለ እንትን የሚለኝ እሱ ነው። ሌላ ደግሞ ኤፍሬም የተባለው ሰውዬ እንደዚህ ነው እንግዲህ የምታወራው። ይሄ ነው። እኔ ሌላ ምንም ልላችሁ አልችልም። ልዑል ራሱ ተናዷል። ቪዲዮን ላስገብቼላችሁ ታዩታላችሁ። በጣም ነገሩ ያናድዳል። ስታስቡት ራሱ በጣም ነው እንትን የሚያበሳጨው። እንግዲህ እግዚአብሔር ይጠብቃቸው። ሌላ ምንም ማለት አንችልም። እናንተም በጸሎታችሁ አስቧቸው። ልዑላችንም እህቱ ቤተሰቡን በሙሉ ፈጣሪ ይጠብቃቸው እያላችሁ ጸሎት አድርጉላችሁ። ለማንኛውም የምወዳችሁ የዛሬው ቪዲዮን ይመስላል። ከተመቻችሁ ቪዲዮ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን እያልን ወዳችኋለሁ፣ አክብራችኋለሁ። ላይክ ሼር ለምታደርጉልኝ በጣም ነው ማመሰግናችሁ። ሰላማችሁ ይብዛልኝ። ባይ